ሰላም ጤና ይስጥልኝ ውድ የሰላም ሚዲያ አድማጭ ተመልካቾቻችን ሰላምና ፍቅርን ተመኘን። ይህ ሰላም ቲዩብ ነው። ሰላም ቲዩብ ትኩስና ወቅታዊ ሚዛኑ የጠበቁ መረጃ የምታገኙበት የዩቲዩብ ቻናል ነው። ይህን ፕሮግራም ሰብስክራይብ፣ ላይክ፣ ሼር በማድረግ ከኛ ጋር አብራችሁ ቀጥሉ። ትኩስና ሚዛኑ የጠበቀ መረጃ ለማግኘት ሰላም ቲዩብ ምርጫችሁን። እንግዲህ ዛሬ ማምሻውን ሰብሰብ ያደረግነው መረጃ ወደ እናንተ እናደርሳቸዋለን። የመጀመሪያ መረጃችን የሚሆነው አትሌቷ ከፍተኛ ዘርፊያ ተፈጸመባት። በማን? ዝርዝሩን በውስጥ ትንታኔያችን ታገኙታላችሁ። ወጣቱ እጁ ወደኋላ ተጠፍሮ ተገሎ ህይወቱ አልፎ ተገኘ። የት? እሱንም በዚሁ በመረጃ ምንጫችን ያገኙታል። ፖርቹጋል ስፔን በማሸነፍ ዋንጫ በላች። ይህንንም ማምሻውን እንግዲህ የተሰማውን መረጃ ወደ እናንተ እናደርጋለን። በኢትዮጵያ ዋንጫም ሲዳማ ቡና ድል ቀንቶታል። ይህንንም መረጃ ወደ እናንተ እናደርሳለን። ከዛሬ 20 ዓመት በፊት የአዲስ አበባ ነዋሪዎች የተጨፈጨፉበት አሳዛኙ ቀን፣ ይህንንም ከታሪክ ማስታወሻችን ወደ እናንተ እናደርሳለን። እንድትከታተሉ ጋበዝን። ወደ መጀመሪያው መረጃችን እናልፋለን። ይህችን አድርገን የምናቀርበው ስለ አትሌቷ ነው። አትሌቷ ከፍተኛ ዘርፊያ ተፈጸመባት በማን በሚለው መረጃ ወደ እናንተ እናደርሳለን። እንድትከታተሉ ጋበዝን። ሻሎም ያለን አትሌት ገለቴ ቡርቃ ሙሉ በሙሉ በባለቤቷ መዘረፏ ተናገረች። አትሌት ገለቴ ቡርቃ ለ20 ዓመት ያፈራችው ንብረት በባለቤቷ ገብረመድህን ገብረ ማርያም ምክንያት ማጣቷን ፋስት መረጃ ገመዳ ሾው ላይ ቀርባ ባደረገችው ቃለ ምልልስ ተመልክቷል። መኖሪያ ቤቷና መንግስት በተለያዩ ጊዜ የሸለማት 11 መሬት ውስጥ 10ሩ በባለቤቷ መሸጧንና አሁን ካለችበት ቤት ለማስወጣትን ፍርድ ቤት ጉዳዩን እየጨረሰ ነው ስትል አትሌት ገለቴ ቡርቃ በሚያሳዝን ሁኔታ ገመዳ ሾው ላይ ቀርባ ሀሳቧን ገልጻለች። ካላት 5 መኪና ውስጥ 4 መኪናዎችን በባለቤቷ መሸጡንም ገልጻለች። በአሁኑ ወቅት ልምምድ አቁማ በፍርሃት ለ1 ዓመት ከቤቷ ሳትወጣ መቀመጧንም ተናግራለች። ፍርድ ቤቱ አሁንም ሁሉን ነገር እኔ ላይ እየፈረደ ነው፣ የኔ ጉዳይ እየተመለከተ አይደለም በማለት እንግዲህ በፍርድ ቤቱ ላይ ያላትን ቅሬታ ተናግራለች። እኔ የሚሰማኝ ጠፍቷል፣ አሁን የቀረው ጠቅላይ ሚኒስቴሩ ነው። ጎዳና ከመውደቄ በፊት ህዝቡ ድምፅ ይሁነኝ ብላለች። እንግዲህ አትሌት ገለቴ ቡርቃ በኢትዮጵያ አትሌቲክስ ላይ በጣም ከፍተኛ አሻራ ያደረገች ከአጭር ርቀት እስከ ረጅም ርቀት እንግዲህ ላለፉት 20 ዓመታት በተለይ በጽናት የምትታወቅ ጠንካራ አትሌት ናት። ይቺ አትሌት እንግዲህ ትዳር መስርታ ገብረመድህን ገብረ ማርያም ከተባለ ግለሰብ ጋር ትኖር እንደነበረ ይሁንና ለ20 ዓመት ያፈራችው ንብረት እንግዲህ እሷ እንደገለጸችው ፋስት መረጃ ነው። ይህን መረጃ ያደርሰው ከመሸሸ ንብረቷ መዘርፏን ወይንም ደግሞ በባለቤቷ መወሰዱን ተናግራለች። በሚያሳዝን መልኩ እንግዲህ ይቺ አትሌት የሀገር ባለውለታ የሰራች የበኩሏን ድርሻ የምትወጣ ነበረች። እንግዲህ በባለቤቷ ጋር ያለውን ነገር ዝርዝር መረጃ ስላልወጣ እንዲህ ማለት አንችልም። ጉዳዩ በፍርድ ቤትም ስለተያዘ እንግዲህ ድረሱልኝ ያለችውን እኛም ይህን መረጃውን ወደ እናንተ አደረስን። እንግዲህ መቼም አንድ አትሌት ንብረቱ እንዴት እንደሚያፈራ ማንም ኢትዮጵያ የሚረዳው ነው። በተለይ ገለቴ ቡርቃ ለ20 ዓመት ያህል ስትሮጥ በጣም ከባድ በሆነ ሁኔታ በሴት ጉልበት ከባድ አጭርና ረጅም ርቀት በመሮጥ ትታወቃለች። በተለይ የረጅም ርቀት በተለይ ሴቶቻችን በተለይ እንደ ማራቶን አይነት ሮጦ ሲጨርሱ አንዳንዴ ደም ሁሉ እንደሚሸኑ ሲናገሩ ይደመጣሉ። እንግዲህ ይህንን ንብረት እንግዲህ በምን ሕግ አግባብ ባለቤቷ ገብረመድህን ገብረ ማርያም ወደ 11 ሚሊዮን መሬት ሸጦ ወደ ከ5 መኪና ደግሞ ወደ 4 መኪና የሷን ሸጦ እሷ ደግሞ በፍርሃት ተሸብባ ቤቷ የተቀመጠችበት ጉዳይ ከፍተኛ ማጣራት የሚጠይቅ ነው እያሉ ህዝቡ እየተነጋገረበት ነው። ይህንን ጉዳይ ወደ እናንተ አደረስን። ወደሚቀጥለው መረጃ እናልፋለን። የሚቀጥለው መረጃችን የምናደርገው እንግዲህ አንድ ወጣት እጅ ወደኋላ ተጠፍሮ በሚያሳዝን ሁኔታ ተሰቅሎ ተገኘ። ይሄ በጣም የሚያሳዝን። ይህን መረጃ ወደ እናንተ እናደርሳለን። የት የሚለውን እንድትከታተሉ ጋበዝን። ሻሎም። የሚቀጥለው መረጃ እጅግ በሚያሳዝን ሁኔታ እንግዲህ እጅ ወደኋላ ተጠፍሮ ተሰቅሎ ህይወቱ አልፎ ስለተገኘ አንድ ወጣት መረጃ እናደርሳለን። በማዕከላዊ ኢትዮጵያ ክልል ከንባታ ዞን አዶሎ ዙሪያ ወረዳ አዴሞ ቀበሌ አንድ ወጣት የፍጥኝ ታስሮ በገመድ ታንቆ በዛፍ ላይ ተንጠልጥሎ መሞቱን ፖሊስ መረጃውን እንደደረሰው ወደ ስፍራው በማቅናት አስክሬኑን አውርዶ ምርመራ ወደ ወራቤ መላኩን የወረዳ ፖሊስ ለቲክፋ ኢትዮጵያ ገልጿል። የወረዳው ፖሊስ ከወጣቱ አሟሟት ጋር በተያያዘ ከጉዳዩ ጋር ግንኙነት አላቸው ያላቸውን አካላት
በቁጥጥር ስር ውሎ ምርመራ እያደረገ መሆኑን ገልጿል። በተለያዩ ማህበራዊ ትስስር ገጾች ወጣቱ በዚህ መንገድ በዚህ ቦታ ተገደለ እየተባለ የሚሰራጨው መረጃ የፖሊስ መግለጫን የምርመራ ውጤትን ያላካተተ እንደሆነ ተገልጿል። እንግዲህ ኢትዮጵያ ውስጥ ከወጣቱ ሞት ጋር አብሮ ሰው ሲሞት የተነሳ ወደ ላይ መረጃው እንደሚያመለክተው ከወጣቱ ሞት ጋር አብሮ ስሙ እየተነሳ ወዳለው ወልቂጤ ዩኒቨርሲቲ ስልክ መደወሉና ዩኒቨርሲቲ ህዝብ ግንኙነት አቶ ፈቃዱ ማመኑን ተናግረዋል። በተደረገው ማጣራት ወጣቱም ምንተስኖት ሰንበቱ እንደሚባልና በወልቂጤ ዩኒቨርሲቲ አንደኛ ዓመት የማህበራዊ ሳይንስ ተማሪ እንደነበረ ገልጸው ለእረፍት ወደ ቤተሰቦቹ ሄዶ በነበረበት ጉዳዩ መከሰቱን ሰምተናል፣ የሀዘን መግለጫ አውጥተናል ብለዋል። ከዚህ ውጭ ግን በተሳተ መንገድ የሚሰራጩ አንዳንድ መረጃዎች ስለመኖራቸው ያነሱት አቶ ፈቃዱ ይህ ተገቢነት የሌለው ነው ብለዋል። እንግዲህ ይህ ወጣት በሚያሳዝን ሁኔታ ፎቶ ተለቋል። እንግዲህ ዛፍ ላይ እጁ በሚያሳዝን ወደ ኋላ ተጠፍሮ ቤተሰቦቹን ለመጠየቅ እንግዲህ ወደ ሀገሩ ሄዶ ህይወቱ ማለፉና ፖሊስ ደግሞ ምርመራ እያደረገ መሆኑ መረጃ ወጥቷል። በሚያሳዝን ሁኔታ እንግዲህ ወዴት እየሄድን ነው የሚያስብል ጉዳዩ ከዕለት ዕለት እየተባባሰ መጥቷል። ወደሚቀጥለው መረጃ ስናልፍ የሚቀጥለው መረጃ እንግዲህ ከሰዓታት በፊት የተጠናቀቀው በኔሽን ሊግ ፖርቹጋል እና ስፔን ከፍተኛ ፍልሚያ በማድረግ እንግዲህ ፖርቹጋል ከሁለቴ ከመመራት ተነስታ 2-1 በመሆኗ እንግዲህ አንጋፋው ክርስቲያን ሮናልዶ እንግዲህ ፖርቹጋልን እኩል በማድረግ ወደ ፔናልቲ እንግዲህ 120 ደቂቃ ተፋልሞ በጣም እንግዲህ የተደራጀ ጨዋታ ነበረ። በእርግጥ አንዳንዴ ዳኛው ለስፔን የሚያዳላ ይመስላል። በተለይ ከኋላ የሚገቡ አንዳንድ ቀይ የሚያሰጡ ታክሎችን ሲያልፍና በቢጫ ካርድ ሲሸኝ አይተናል። ይሁንና እንግዲህ ፔናልቲ ላይ ደርሰው ፖርቹጋል ሁሉንም ፔናልቲ ስታገፋ ስፔን ደግሞ አንድ ፔናልቲ በመሳቷ እንግዲህ ፖርቹጋል የኔሽን ሊግ እንግዲህ ዋንጫ ባለቤት ሆናለች። በርቀት ሮናልዶ በጣም እድለኛ ተጫዋች ነው ሊያስብል ይቻላል። በዚህ እድሜው ከ41 ዓመት በላይ እየታገለ ከነዚህ 17 ዓመት ከነ ስፔኖች ታዳጊ ወጣቶች ጋር በተደረገው ፍልሚያ እንግዲህ ፖርቹጋል ዋንጫ በልታለች። አሁን ማምሻውን የተጠናቀቀ ጨዋታ ነው። በጣም አዝናኝና በጣም አጓጊ የሆነ ጨዋታ ነበረ። 20 ደቂቃ ተፋልመው ፖርቹጋል የዋንጫ ባለቤት ሆናለች። እንግዲህ ከሰዓታት በፊት ያለቀው ነው። በኢትዮጵያ ዋንጫ ላይ እንግዲህ ሲዳማ ቡና የዋንጫ ባለቤት ሆኗል። ይህን መረጃ ወደ እናንተ እናደርሳለን። በዚህ ዋንጫ ጨዋታ ላይ እንግዲህ በዝግ ስቴዲዮም መደረጉንና በዚህ ጉዳይ ላይ ከፍተኛ ሀዘን የተሰማቸው ደጋፊዎችም እንዳሉ ደጋፊ ሞተዋል የሚል መረጃ በማህበራዊ ሚዲያዎች እየተሰራጨ ነው። ይልና እንግዲህ ሞቱ የተባሉት ደጋፊዎች ኧረ በህይወት አለን እያሉ ፎቶቸውን ድጋሚ እየለቀቁ ነው። ይሁንና ብዙ ደጋፊዎች አዝነዋል። በዚህ በአዲስ አበባ ስቴዲየም ተገኝተው ዋንጫቸውን ጨዋታ ለማየት ከተለያየ ሀገር ሌሊቱን ሙሉ ሲጓዙ የመጡ ደጋፊዎች ሰዓታት ሲቀረው የዋንጫው ጨዋታው በዝግ ስቴዲየም እንደሚደረግ ሲነገር ከፍተኛ ሀዘን እንደተሰማቸው የተለያዩ ማህበራዊ ሚዲያ ላይ እየወጡ ሀሳባቸውን እየሰጡ ነው። መረጃውን ወደ እናንተ እናደርሳለን፣ እንድትከታተሉ ጋበዝን። ሻለው እንግዲህ አሁኑ እግር ኳስ ላይ እናተኩራለን። በአዲስ አበባ ስታዲየም ያለ ተመልካች በዝግ በተካሄደው የኢትዮጵያ ዋንጫ ፍልሚያ ሲዳማ ቡና ወላይታ ዲቻን 2-1 በማሸነፍ ሻምፒዮን ሆኗል። ይሁንና ይህ ጨዋታ እንግዲህ በዝግ ስታዲየም ሊሆን የተገባው በጸጥታ ጉዳይ ነው ተብሏል። እጅግ በርካታ ደጋፊዎች የሚጠብቁት የወላይታ ዲቻና የሲዳማ ቡና የኢትዮጵያ ዋንጫ የፍጻሜ ጨዋታ ከቀኑ 9 ሰዓት በአዲስ አበባ ስታዲየም በዝግ እንደሚደረግ ተገልጿል። በአዲስ አበባ ስታዲየም የአዲስ አበባ ፖሊስ ኮሚሽን ደጋፊዎች የፍጻሜ ጨዋታውን በኢትዮጵያ ቴሌቪዥን ኢቲቪ እና በሌሎች ቻናሎች ስለሚተላለፍ በቀጥታ እንዲመለከቱ ምክር ሀሳብ ሰጥተዋል። የአዲስ አበባ ፖሊስ ኮሚሽን የህዝብ ግንኙነት ኃላፊ ኮማንደር ማርቆስ ታደሰ በፌዴሬሽን ውሳኔ መሰረት ጨዋታው በዝግ የሚደረግ ነው ሲሉ መናገራቸውን ተሰምቷል። የኢትዮጵያ እግር ኳስ ፌዴሬሽን ዋና ስራ አስፈጻሚ አቶ ባህሩ ጥላሁን ለመናኸሪያ ሬዲዮ ጣቢያ በሰጡት ቃለ ምልልስ በጸጥታ ስጋት ምክንያት ከበላይ አካል በመጣ ድንገተኛ ትዕዛዝ ያለ ደጋፊ እንዲከናወን እንደተወሰነም ተናግሯል። ጨዋታው በዝግ
እንዲደረግ መወሰኑ የፌዴሬሽን ፍላጎት ባይሆንም የደህንነት ስጋት አለ ከተባለ መቀበል የግድ ነው ያሉት ዋና ስራ አስፈጻሚ መረጃው ዘግይቶ ወደ ፌዴሬሽኑ ቢላክም እንዲደርሳቸው ውይይት ከተደረገ በኋላ በአስቸኳይ ለተጋጣሚ ቡድኖች አመራሮች፣ ኃላፊዎች የማሳወቅ ስራ ተሰርቷል ሲሉ ገልጿል። ለዚህም ጨዋታው እጅግ በጣም በርካታ የሲዳሞ ቡናና የወላይታ ዲቻ ደጋፊዎች ትናንትና ቀን እንዲሁም ሌሊቱን ተጉዞ አዲስ አበባ መግባታቸው ይታወቃል። በዚህም ጠዋት በርካታ መኪናዎች በጉዞ ላይ እንደነበሩ ታይቷል። እንግዲህ ከዚህ በኋላ ጨዋታው በዝግ በተደረገ ሁኔታ እንግዲህ ሲዳማ ቡና ወላይታ ዲቻን ሲያሸንፍ እንግዲህ ኦፍሳይድ ጎል አይደለም በሚለው ከፍተኛ ውዝግብ መነሳቱንና ብጥብጥ በጎዳናዎች ላይም እንደታየ በተለያዩ መረጃዎች ላይ ወጥቷል። ይሁንና በዚህም ያዘኑ እንግዲህ ላይ ያዘኑ ደጋፊዎች እየወጡ በሶሻል ሚዲያ ቅሬታቸውን እየገለጹ ነው። እንግዲህ ያው የኢትዮጵያ ፉትቦል እንደሚታወቀው ከፍተኛ በጀት ወጥቶበት የሚደረግ ነው። ይሁንና እምብዛም እንግዲህ ተጫዋቾቹ ከፍተኛ ክፍያ እንደሚከፈላቸው ይሰማል። ይሁንና እንግዲህ ከእግር ኳስ ጥራት ጋር ሲታይ ከሌላ አፍሪካ ሀገሮች ጋር የማይመጣጠን እንደሆነ ይታወቃል። የኢትዮጵያ እግር ኳስ ብዙ የሚጠበቅበት እንደሆነ ይታወቃል። ወላይታ ዲቻ እንግዲህ 2-1 በሆነ ውጤት ያሸነፈው ሲዳማ ቡናን በሚቀጥለው ዓመት የኢትዮጵያን በመወከል በአፍሪካ ኮንፌዴሬሽን ዋንጫ ውድድር ላይ እንደሚሳተፍም ተገልጿል። ያለፈ ደጋፊ የለም፣ ሐሰተኛ መረጃ ነው ተብሏል። የወላይታ ዲቻ ስፖርት ክለብ ከዛሬው የኢትዮጵያ ዋንጫ ጨዋታ በኋላ በይፋ የማህበራዊ ገጽ መግለጫ ሰጥቷል። መላው የክለባችን የወላይታ ዲቻ ደጋፊዎች፣ የስፖርት ቤተሰብ በሙሉ በዛሬ ዕለት የኢትዮጵያ ዋንጫ የፍጻሜ ጨዋታ የኢትዮጵያ እግር ኳስ ፌዴሬሽን አማካኝነት በተወሰኑ ውሳኔ መሰረት ጨዋታው በዝግ ስታዲየም እንዲካሄድ ተወስኖ መደረጉ ይታወቃል። ነገር ግን በዚህ ምክንያት በደጋፊዎችና በጸጥታ አካላት መካከል በተፈጠረ የተወሰነ አለመዋጋት ምክንያት ጥቂት የክለባችን ደጋፊዎች ለተወሰነ ሰዓታት ታስረው ቢሄዱም አሁን ላይ ይህንን አለመግባባት በሰላም ተፈቶ የታሰሩ ደጋፊዎች ያለምን ችግር ተፈተዋል። ከዚህ በተጨማሪ የሰው ሕይወት ጠፍቷል እየተባለ በማህበራዊ ሚዲያዎች የሚሰራጨው መረጃ ከእውነት የራቀና ሐሰተኛ መረጃ በመሆኑ ሁሉም የክለብ ደጋፊዎች የሚሰራጨው መረጃ ትክክለኛው በደንቡ በመመልከት እንደሚገባው በትህትና እናሳውቃለን። በዛሬው ጨዋታ ባይሳካም በእግር ኳስ ዓለም የሚፈጠር ነገር በመሆኑ በተለመደው ስፖርታዊ ጨዋነት ውጤቱን በመቀበል በቀሪ የኢትዮጵያ ፕሪሚየር ሊግ ጨዋታ በሞቀ ድጋፍ ቡድናችን በመደገፍ ለሌሎች ክለቦች ደጋፊዎች የተለመደው ምሳሌ ልንሆን ይገባል ብለዋል። የወላይታ ዲቻ ስፖርት ክለብ እንግዲህ 2-1 ሞቱ እየተባለ ፎቶቸው እየተለጠፈ እንግዲህ እኛ አለን እያሉም ወደሚቀጥለው መረጃ እናልፋለን። እንግዲህ የሚቀጥለው መረጃችን በአዲስ አበባ ከዛሬ 20 ዓመት በፊት በ1997 በተደረገው ሀገራዊ ምርጫ እንግዲህ በነበረው ብጥብጥ የአዲስ አበባ ወጣቶች በሚያሳዝን ሁኔታ ህይወታቸው በአደባባይ በጥይት አረር የተቀጠፉበት ወቅት ነው። እንግዲህ እነዚህ የአዲስ አበባ ወጣት እንደሚታወቀው ከዛ በኋላ በፖለቲካውን ብዙም ተሳትፎ አያደርግም። እንግዲህ የብዙ ወጣቶችን ህይወት በሚያሳዝን ሁኔታ በጊዜው በነበረ ሚሊቴሪ ህይወታቸው በአደባባይ የተቀጠፈበት ቀን ነው። አንዳንድ ኢትዮጵያቶችን ህይወት በሚያሳዝን ሁኔታ በጊዜው በነበረ አበባ የተቀጠፈበት ቀን ነው። አንዳንድ ኢትዮጵያቶችን ህይወት በሚያሳዝን ሁኔታ በጊዜው በነበረ አበባ የተቀጠፈበት ቀን ነው። አንዳንድ ኢትዮጵያቶችን ህይወት በሚያሳዝን ሁኔታ ሰላም የዩቲዩብ ቻናል ይህ ቻናል የእርሶ የኛ የኔ ያንተ የሁላችን አማራጭ ማህበራዊ የመረጃ ምንጫችን ነው። ህብረ ብሔራዊነታችን ውበታችን፣ ጌጣችን፣ የማንነት ልዩነታችን ጸጋችን መሆኑን በሰላም የዩቲዩብ ቻናል ይደምቃል። በመሆኑም ይህ ሴታችን አንድነታችንን የሚያጠናክር አብሮነታችንን የሚያበረታታ መተሳሰብን የሚያጎለብት ጠቃሚ የመረጃ ምንጫችን ሆኖ ቀርቦልናል። እነሆ በቅርቡ በስራው ስፍራ፣ በመዝናኛ ቦታው፣ በቤቶ አረ በመኪናውም አሊያም ባሉበት የእርሶን ፍቃድ ብቻ በመጠየቅ ብቅ ይልሎታል። በዚህ ተመራጭ ቻናል ሚዛናዊ ዜና፣ ሀገራዊ ታሪክ፣ ባህልና ወግ፣ እምነትና አመለካከቶችን በማቅረብ ተወዳጅና ተመራጭ ለመሆን በቂ ዝግጅቶችን እያጠናቀቅን የድግሳችን የክብር ተካፋይ ልናደርጎ ተፍ እያልን ነው።
በዚህ ለእርስዎ በተዘጋጀ የመረጃ ማዕድ በእውቀታቸውና በልምዳቸው አንቱ የተባሉ ምሁራን የፖለቲካ ጥበብት ትንተና የሚሰጡበትና ለሀገራችን ለመጻኢ ዕድል የከበሩ ዕንቁ ሐሳቦችን የሚያቀርቡልን ይሆናል። ኧረ ምን ይሄ ብቻ! በሥራ ፈጣሪነት ከትንሽ ጅማሬ ተነስተው ከስኬት ማማ ላይ የደረሱ ባለሀብቶች ልምዳቸውን የሚያካፍሉን፣ አልፎ ተርፎ ሃይማኖታዊ እሴቶችን የሚያንጸባርቁበት፣ ከጆሮ ያልገቡ ትኩስና ሚዛናዊ ዜናዎች የሚቀርቡበት የእርሱ የመረጃ ምንጭ የሁላችን የመረጃ ምንጭ ነው። ስለ ሰላምና ተስፋ እንናገራለን። አዎ፣ ተቋሞቻችን ሰላም ይሆናሉ። አብሮነታችን ይጠነክራል። መቻቻላችን ይጎለብታል። ለልጆቻችን የሰላምን ሀገርና ቅርስ እናስረክባለን። ሰላም የዩቲዩብ ቻናል። ሰላም ለእናንተ ይሁን።